ሰላም ውድ የምርጡ ገበታ ተከታታዮች፣ ዛሬ እንደምታውቁት እኔ ሼፍ ታኩር ኤንድ ማጂ ምርጥ በንጹህ ምግብና ቆንጆ ጣዕም ያላቸው ምግቦች አጅበን ይዘላችሁ መተናል። ምርጡ ገበታ መተንላችኋል። ከነሽላውን አስገባው ይዘጓል እና ዛሬ ሙሉ አንድ 5 ከቻይና ያስመጣናችሁ የምርጡ ገበታ ተወዳዳሪዎችን በዩቲዩባችን ይዘላችሁ መተናል። ሁላችሁም 12 ሰዓት ላይ ወደ ቤታችን ጎራ አጉሎ ይመጣል። ሰላም የቲክቶክ ቤተሰቦቼ፣ አሁን ዛሬ አንድ ችግር አጋጥሞኝ ነው የመጣሁት። እንግዲህ እኔ አባቴ ጋር ከተገናኘሁ ድፍን 18 ዓመት ሞላኝ። አሁን ግን አባትን ፈልገን አይተነዋል ብሎኝ የሚያውቁት ሰዎች፣ የቅርብ ሰዎች ስለዚህ መረጃ ሰጥተውኛል። አባቴ እንደምታዩት በዚህ በምስሉ ላይ ያለው ሰውዬ ነው እና እኔ አባትነትን ብቻ ነው የምፈልገው። ምንም ነገር ካንተ ገንዘብም ሆነ ምንም ነገር አልፈልግም። እባክህ አባዬ መተህ ማታ 4 ሰዓት ላይቭ ላይ ስለምገባ ምላሹን እንድትሰጠኝ ፈልጋለሁ። ዲኤንኤ ተመርምሮልን የአባትነት ምላሹን ማግኘት ፈልጋለሁ። ድሮ አንድ ሀገር እንደነበረና ማሲንቆ አዟሪ እንደነበረ ታውቋል እና ይሄ ነገር ለኔ ደግሞ አሳሳቢ ነው። ካለአባት ማደጉ ክፉ ነው እና እባካችሁን አባት ያላችሁ ትረዱኛላችሁ ብዬ አስባለሁ። አባቴ ጋር አገናኙኝ። ሞጣ አባትነትን እየጠበቅኩ እገኛለሁ። አመሰግናለሁ። በሰላም መጣሁ ያስቃሉ። በሰላም መጣሁ። ተመስገን ቢና እንዴ ብራዘር እንዴ መቼ መጣሽ ከስደት? ትናንት እኮ ጎንደር ጋር በሷችን አለቀና መጣሁ። ከእንደገና ደግሞ እንሰደዳለን። አረ እንዴ ወሬ ነው የምትሄደው? እንዴ አንተን ብያር እንዴ ነው የመጣው? አይደለም ቡና ጥጃለሁ። ለናትሽ ነው? አረ ለሚስቴ እንደው ዱብዳ ሆናብኝ እንደው በእናትህ ዱብዳ። አሁን ለራሱ ዕቃ እያጠብኩኝ አጃክሳለሁ። እንዴ ሴት እያዘዘህ ሴት አንተን እያሰራ አንተ ማፈሪያ ነህ። እኔ ወንድም ስለሌለው ነው አይደል? እኔ ወንድም ልክ ልኳን ነው የምነግራት። የት ነው ያለችው? የት ነው መስሪያ ቤቷን አሳይ። እገላታለሁ። ወንድ ጭራሽ ዝጋ እንትን ያለች መታህ ነው ጭራሽ መታህ። የሴት ጎረምሳ የት ነው የምትሰራው? መስሪያ ቤቷን አሳይ። የት ነው የምትሰራው? ደወለች። አንጣው። አረ ቆይ አንጣው። ጭራሽ እንትንት እንዴ 50 ለቃናት እንዴ ወንድሜ። ረጋቢ ብዬሽ ነው። ወታደር ነው እንዲያገባ ምንድን ነበር ያልከኛው? ቡና ጥጃለሁ። ቡና እያፈላህ ነበር። ሄደን ያራግብልሃል ወንድሜ። ሴት ናት ሴት ናት ሳታልም ይላልም እንትን ግን አንድ ከግማሽ ላይ ያረኩ ቀጥሏል እንዴ። እኔ ፈጣሪ ወይ ዶ አንተ ጋር የተዋወቅኩትን ቀን ረገምኩት። እሺ ቶሎ ቀጥ ላማርገው ከዚህ በላይ እንዴት እላለሁ መሆን እኔ በቃኝ። እኔ ሴት ጎረምሳ ወደ አምላኩ ፈሳሉ። አንተ ሲጀምር አይተህ አታገባም እንዴ? ውሎ ከኔ ጋር እስኪ ዛሬ የተኛንበትን በማነጠፍ ውላችንን እንጀምራለን። ካነጣጠፍን በኋላ እነሱ ያስገቡት ብለን እንወጣለን። እንደ ዳንኤል ውስጥ አምላካችን እንዳያሳጥረን ትንሽ ፑላፕ እንሰራለን። ከዛ ከሰራን በኋላ ቀጥታ ወደ ሽንት ቤት፣ የቀበሌ ቤት ስለሆነ የምንኖረው የሽንት ቤትም እንደ ሸማቾች ቦረፋ ስለሆነ ቀጥታ ወደ ጫካ እየተንደረደረን እንሄዳለን። እዚህ ጋር ሰዋይን አላየም ብለን የፈጠነ ፋላውን ጣል አድርገን እንመለሳለን። ከዛ በኋላ አመናውልን ብለን እጅ ወደ መታጠብ እንሄዳለን ማለት ነው። እዚህ ጋር ከታጠብን በኋላ አፈር ነካ ነጋ ሳሙና ስለሌለ በደንብ እንዲጠራለን። ከዛ በኋላ ቁርስ ፍለጋ ቀጥታ ወደ ማር ቤታችን እናመራለን። ከሄድን በኋላ ቀጥታ ሞሰባችንን ከፍታለን። እንጀራ አልተጋገር ጎረቤት እንግዲህ አንድ እንጀራ ልመና እናመራለን ማለት ነው። እንግዲህ እኛ ጎረቤቶችን ጉድይልኝ እስኪ ብራዘር አንድ እንጀራ ካለሽ አልጋገራችሁም? ድሮስ እናንተ መች ጋግራችሁ ታውቃለች? ከኛ አይደል የምትበደሩት እናንተ ጅገረምዳ። አልመለስም እዚህ ቤት እንኩለት እኛ ቤት እንጀራ ብላችሁ እንዳትመጡ ችጋራም። በራችሁን በርግዶ መውጣት ነበር ወደዛ ብለን በባዶ ወዳችን እየተነጫነጭን ወደ ቤታችን ገብተን እንደዚህ በባዶ ወዳችን ዘንጠን እንወጣለን። ቀጥታ ወደታችን ገሰግሳለን ማለት ነው። እንግዲህ ቲክቶከር ሁኜ እንደዚህ በባዶ ወዴ ግርጣት እያልኩኝ ወርዳለሁኝ ማለት ነው። ላይ ሁሉ ሀብታም መሳይ እንደዚህ በችስታው እየተራመድኩ ባረዙስ ባልወፍር ሲፈረድብኛል። እንደዚህ ሁኜ እያልኩ ቲክቶከር ሁሉ ሀብታም ይመስላችኋል? በባዶ ወዳችን እያገሞተሞትን እንግዲህ ለቁርሴን አንተ ሰብልኝ እያልኩ የሰፈር ልጅ እንደዚህ እያባረርኩ ከዛ በኋላ ወደዚህ ዞር ሲል የሆነ ህፃን ልጅ ብስኩት ይዟል። አየት እናትና አባቱም ወደዚህ ያዩኝና አንተ አላቂ እኔ ቁርሴን ሳልበላ አንተ ብስኩት ትበላለህ ይመላጣ ልጅ ብዬ ህፃኑ ልጅ ቀምቼ እየበላኝ ወደታች። ከዛ እዚህ ጋር ዱብዬ ወሰርንበት ሱቅ ደረስን። እንግዲህ ሰው አክባሪ ዝቅ ብዬ አለፍ። የሰፈር ሰው ሁሉ ጸባይተኛ እንደሆንኩ ነው የሚያውቀው። ሰው አክባሪ ነኝ። ሰው ሁሉ ተመርቄ ወደታች። እንግዲህ የዛሬው ውሎ ላሳያችሁ ነበር። በረሃብ ምክንያት ምንም አልተሳካም። ማሻራ ተወልዶ ባደገባት ሰፈር በሀገር ግዛ ምድር ላይ እኛም ይፋፍሽ እያልን በባዶ ወዳችን እንኖራለን። ፓርት 2 እንዲለቀቅላችሁ የምትፈልጉ ካላችሁ ኮሜንት ላይ ያሳውቁኝ። አዲስ የቲክቶክ አካውንት ከፍተናል። ሜንሽን አድርጌዋለሁ። ፎሎ አድርጉኝ። ይመቻችሁ። ወይ የኔ የትእዛዝ ጠረጴዛ እንዴት ነሽልኝ? የኔ ቁም ሳጥን አቋም እንደው መቼ ነው ተገናኝተን እንደ ሰጋቱራ እመጣቀጥቅሽ
ታውቂያለሽ እነዛን ከንፈሮችሽን እኮ እንደ ብርጭቆ ወረቀት ማለስለስ ናፍቆኛል። ኧረ አለሁልሽ። አንድ ፓስታ 300 ብር ጉድ እኮ ነው እንዴ! ሲያዩ እኮ እንደዚህ መበላ መስሎኝ። ኧረ በለው አበላል። ይሄ ኑሮ ውድነት እኮ ገና እርስ በርስ ሳያበላላን አይቀርም። ህሊና ከሌለህ ናና ብላ። ይሄን ሹካን ስጪ ጉሮሮ ውስጥ ከተልህ ያኔ ሁለተኛ የለም በድበኝ እንዴ! አንተ አፈታም እንዴ! ታኩሬ እኮ በጣም እኮ ነው ማደንቅ። እንዴት ነህ? ሰላም ነው? እንብላ አይባልም እንዴ? ሳልጠራ ኧረ ቆይ ምን ነው ጎርተ ያንካለ ከመጀመሪያችን ተጣበ የኔ አባት ላጉርስ እንዴ? ሳልጠራ በላብኝ። እኔ ለራሱ እኮ አልበላሁም ነበር። በጣም ትበላለህ። በቃ እንደበላ ክፈለው፣ እንደበላ ክፈለው። አስተናጋጅ እኔ አልከፍልም። እራሱ እንደበላ እራሱ ይክፈል። ከእነንም ጉረሶች አንተ እንደ ጓደኛ የምትጠቅመኝ መቼ ነው? እንዴት እንደዚህ ብለህ ታዋርደኛለህ? የሀብታም ልጅ ነው ያልኳት። በቃ አባቱ 4 ህንጻ ብቻ ነው ያወረሰኝ። ምንድነው 4 ህንጻ ያወረሰኝ? አናጺ አይደል እንዴ? 2 መዶሻና 1 መጋዝ አይደል እንዴ ያወረሰኝ? የሞተው ያማል እንዴ? አንተ በእናትህ በቃ ሴት ልጅ አለው ሲባል ነው የምትወደው። ለራሴ ምንድነው ያለው? ለራሴ ያለብኝ ችግር አይበቃም እንዴ? ዝም ብለህ አንተ መልክ እየዘራህ ቁርስ በልቼ ምሳም አልደግም ልጅ ደግሞ ቁማ እያየች እኮ ነው። ፈረንጅ ጋር ታጣበሰኛለህ እንዴ? በቃ ዝም ብለህ ትትበላት እዚህ ጠብቀኝ። የምን ትት ነው? እኔ እንደው እንዳሉ እየሰራሽ እንጂ አንተ ምንድነው ሁሌ? በቃ ልነግርሽ አልችልም። የሲሚንቶ ፋብሪካ ወደ 8 አለኝ እንዳለ 2 የህንጻ መሳሪያ አለኝ። ሀብቴን በቃ መቆጣጠር አቅቶኛል። ማኔጅ የሚያደርገኝ ሰው ነው የምፈልገው። ወይ እኔ እሰራለሁ። ምንድነው የቀን ስራችን አይደል እንዴ? አንተ ውሻ ጭራሽ ወዛደር ሆነ ነው። ወዛደር እኮ አይደለም የኔ እናት። አንተ የሥራ ፍቅር እኮ ኑሮኝ እኮ ነው። ወዛደር ሆኜ እኮ አይደለም። ካሁን ባላ ጠግቢ እንዳድስ በቃ እንደምታስቢው አይደለም። እሺ ያመጣሁልሽ ስጦታ እንኳን ቢያንስ ተቀበይና ከዛ ከኬን ያመጣህልኝ አይደለም ከኬን አይደለም። ይኸውልህ አንቺ የሚገርም ኢንፊኒክስ ሆት 16 ፕሮ ፕለስ ይባላል። አዲስ የመጣ ያበደ ስልክ ነው። የአይ ፊውቸሩ በቃ አትጠይቅኝ። ፎርም ያርግሽ። እኔ ለራሱ ባለሀብት ነው የሚያስመስለኝ። ከካብኔ በጣም የሚገርም ስልክ ነው። እኔ ካሪው ጂቢው በቃ ትወጪዋለሽ። አሁን አንቺ እንደዛ እኮ ነው። እሺ ጠብቂ በቃ እኔ ደርሼ መጣሁ። ወይኔ ስልኬ እንት አደጋችሁ እኮ። አቤት ሰፈራችን አንተ በስንት አመታችን ፏ ብለን ቀረን። አበደውና አዲስ አበባ ውሃ በቃ ይከበር። ምንድነው ያው ለምንድነው አንገቴን በሰፈር ወርጄ ባደኩበት ሰፈር ካቦሱ ነው ይሆነ አይምን ካቦ ነው ጠርቼ ነው ማውራ ከፈለክ። ኧረ እባክሽ መተሻል ማን ሊመታኝ? እኔ እሱ ከመታኝ ቁጭ ብዬ ነው የምሸነው። ወርጄ ባደኩበት ሰፈር እንደዚህ አንድ ከመታኝ ቁጭ ብዬ ነው የምሸነው። እባክህ ይመታል። አንዴ ብለም ሰው እንደዚህ የምታስጨንቀው ሰፈር ሰው የምታስጨንቀው ምን ነው? በእናትህ እሺ ቱ አንተ ለዚህ ጀምር እዚህ ሁሉ ጉድ ያስገባኝ በእናትህ ዝበል ውሻ። እሺ ቤልቱ ልበል እስኪ ሰው እያየ ሊፋሩ ከመጣ በዛው ላንቀበሩ ሶፍት ይዛል። በቃ ዝም በልሽ በቃ ይገቡበት ያረ መጣው ዛሬ ነኝ እኔ ምሳ የምጋብዘው። ማናችሁም እጄ እንዳትይዙኝ ያመራ። ኧረ ምንድነው አንቺ ምንድነው? እዛ ጋር ዱርዮች አሉ። በእናትህ አሳልፍ ለስልክ እንዲወስዱብኝ ምን አገባኝ? ሌባ ደግሞ በዚህ መጣችሁ። በዚህ ሻሻ ቆዳ ቀይረሽ ነው ወረዘ ይጂ ያክ ሌባ ሂጂ። ምን ትመስላለች? በእናትህ አንዷ እየለከፈችኝ እኮ በእናትህ እዚህ ቆይ በእናትህ መልሽ ይለውልህ። አሁን ባንተ ምክንያት ቢደፍሯት ተመለሱ ወንድሜ እገዛት። ነይ በእናትሽ አንቺ ነይ አስኩን ነኝ። ማን ነው እዛ ጋር ያስቸገረሽ? ምንድናቸው? ወንድ የለም ነው ዋገሩ። ነይ እባክሽ ዝም ብለሽ ምንድነው? እነዚህ ናቸው ያስቸገሩሽ? ሂጂ አንቺ እዛ ጠለሱ ጋር ጠብቂኝ። ወንድ አያውቁም። ምንድነው እናንተ ጉልበታችሁን ታሳዩት ሴት ጋር ነው እንዴ? ምንድነው አንተ ፀጉርን ይዤ እንደ ጅራፍ እንዳላ ነው ጋር አንተ ዝም ብለሽ ሄድ እባክህ። አንተ ባበጠ መሰለህ እንዴ? ድንችም በሹካ ነው የሚነሳው። እባክህ የምትናገሪው ነገር አሰ ምንሽ የመጣላት ነው ፈልጋችሁ ነው እንዴ? አንተ ማን ነው የሚጣለው? ቆይ እዛ ጋር አውርተን እንምጣ። እዚህ ሰው ያገራግረናል ነው። በዛች ገባ ብለን ነው ቅያስ ጋር ነው ሎኬሽን ልከምራን ነው ወራን። ቆይ ያገኛለሁ። በእናትሽ ፊክስ አረኳቸው እኮ ትንሽ አስቸገሩ እንጂ። ኧረ በፓስታ ውሃ ነበር ፊቴን የታጠብኩትና ለዛ ነው ገርጥጬ ነው። አሁን ስለጎዷቸው ማለት ትልቁ ትንሽ አስቸገረኝ። ግን እሱ ፊክስ ስላደረኩት ሰፈር ቀይር እሺ። እንዳይከሱሽ በእናትሽ እኔም ሌላ ጣጣ ውስጥ እንዳይከትኝ። በጣም ኃይለኛ ናቸው እሺ። ድሮ ምን መጥፋዬ ሴት ነው አውቀዋለሁ። እቺ ከርከሮ የመሰለች ልጅ በእናትህ አርፌ መንገዴን አልሄድም ነበር። አንተ እኮ ሰው ያደረገህን በግ ፌመስ ያደረገህን በግ አርዴ የበላህ ነፍሰ ገዳይ ነው። እኔ አርጄ በላው እንጂ ከበግ መቼ ወጣ? ይኸው እናንተ በጎች ጓደኛ ናችሁ ያላችሁኝ። በግ ደግሞ እንደሱ አይደለም። አንተ በግ እንጂ አንተ ነህ እንጂ ከበግ ካይኖር ከሆነ ነኝ እንዴ? ያልተቀጠቀጠ በግ ነው የመሰልከው። ቆይ ስማኝ እንጂ ራሴ ገጀራ ነገር እኮ ነው ፋራ